ሚኒስትር አዲስ አበባን የኢንዱስትሪ ማዕከል ለማድረግ በመናረገው ጥረትና እንዲሁም ከተማችን እየሰራችው ባለችው ልማት የሀገር ውስጥ ምርትን ለመጠቀም አምራቾች እንዲበረታቱ ለማድረግ በሚደረገው ሁለንተናዊ ጥረት እየሰጡን ላለው ድጋፍ ዛሬም እዚህ ተገኝተው ስላበረታቱን አስቀድሜ ማመስገን እወዳለሁ። ከተማችን አዲስ አበባ የዓለም አቀፍ የዲፕሎማሲ ማዕከል፣ የአፍሪካ ህብረት መቀመጫ፣ የሀገራችን መዲና እንደሆነችው ሁሉ ለኢንዱስትሪም ማዕከል ሆና እያገለገለች ነው። ከምንም በላይ ዜጎች የኢኮኖሚ ተጠቃሚ እንዲሆኑ ከለውጡ ወዲህ በዘርፉ አያሌ ተግባራት ሲከናወኑ ቆይተዋል። በጽናትና በትጋት በርካታ ውጤቶችን አስመዝግበናል። ሀገራችን በዜጎች ብርቱ ጥረት እየተገነባች በሁሉም ለሁሉም ከሁሉም በሆነ ትጋት ጸንታ እየቀጠለች ነው። ፈጣን የኢኮኖሚ እድገት ለሀገር ሉዓላዊነትና አንድነት መከታና ጋሻ ሆነው ያገለግላሉ። በአንጻሩ ተረጂነት ሉዓላዊነትን ይፈታተናል። በምግብ ራስን አለመቻል፣ በራስ ምርት አለመኩራት ሰብአዊ ክብርን ያጓድላል። ለዚህ ነው በምግብ ራሳችንን እንቻል፣ ምርቶቻችንን እንጠቀም ከሚል አልፎ የኢኮኖሚ ብልጽግናን እንድናረጋግጥ ሁላችንም እጅ ለእጅ ተያይዘን እንድንረባረብ ጥሪ የምናደርገው ሌት ተቀንም የምንለፋው። ዘርፈ ብዙ የኢኮኖሚ ጎዳናችን የሰብአዊ ክብራችን ከፍታ ማሳያ እንደሆነ ሁላችንም እኩል ልንገነዘበው ይገባልም። አልቆ ማለም መሰረታችን፣ ከችግር በላይ ከፍ ብሎ መብረር ደግሞ የብልጽግና አምዳችን ነው። የኢኮኖሚ ብልጽግና እናመጣለን ስንል በለውጡ ዓመታት በመጡ ድሎች ሳንኩራራ አሁንም መስራት፣ አሁንም መጣር፣ ሪባን መቁረጥ፣ የዜጎችን ተጠቃሚነት በእጅጉ አስፍተን ማረጋገጥ ይጠበቅብናል። ሀገራዊ የኢኮኖሚ እድገትን ማረጋገጥ የሚቻለው ፈጣን አካታችና ዘላቂ የአምራች ኢንዱስትሪዎች እድገት ስናፋጥን ነው። ዘላቂ እድገት የሚረጋገጠውም ኢንዱስትሪዎች ሲስፋፉ፣ ሲያድጉ፣ ለዜጎች ሰፊ የስራ እድል ሲፈጥሩ፣ የስራ ባህል ሲዳብር፣ ፈጠራ ሲበረታታ፣ ዘርፉ የሚደግፉ ፖሊሲዎችና ፕሮግራሞች ተቆጥረው በተሟላ ሁኔታ ሲተገበሩ እንደሆነ ልብ ልንለው እንዲሁም ደግሞ ተገንዝበንም ልንፈጽመው ይገባል። በኢኮኖሚ የበለጸጉ ሀገራት አንዱ ሚስጥራቸው ለአምራች ኢንዱስትሪው ዘርፍ የሰጡት ትኩረት እንደሆነ እንማርበታለን። ዘመናዊ ኢንዱስትሪዎች ክላስተሮችን መገንባታቸውም ሌላው ተጨማሪ የምናየው ትልቅ ውጤትም እንደሆነ እንረዳለን። ከዚህ አንጻር በሀገራችን በኢትዮጵያ ባለፉት የለውጥ ዓመታት የአምራች ኢንዱስትሪው ለሀገራዊ ኢኮኖሚ መዋቅራዊ ሽግግር መረጋገጥ የሚኖረው መሪነት ሚና ተመላክቶ ወደ ተግባር ተገብቷል። በመዲናችን አዲስ አበባም የአምራች ኢንዱስትሪው ዘርፍ ቀዳሚ ትኩረት መስክ ከተሰጣቸው ክፍለ ኢኮኖሚ አንዱ ሆኗል። የዘርፉን ተግዳሮት በመፍታት ከተማችንን የኢንዱስትሪ ማዕከል ማድረግ የርብርባችንም ማዕከል ነው። ግዙፍ አምራች ኢንዱስትሪዎች በድንገት አይበቅሉም። ፈጣሪ አእምሮዎችም በምኞት አይገኙም። ይልቁንም ትምህርትን፣ ፈጠራን፣ ጥረትን የስኬት መክፈቻ ቁልፍ እንደሆኑ አውቀን እጅግ ማበረታታት ከሁላችንም ይጠበቃል። መዲናችን የኢንዱስትሪ ማዕከል እናደርጋታለን ስንል የፈጠራ ባለቤቶችን፣ ፈጣሪ አእምሮዎችን ማበረታታት፣ አሳቢ አእምሮን ከስራ ጋር በማወዳጀት ዛሬ አነስተኛና መካከለኛ ኢንዱስትሪ የፈጠራ አቅማቸውን በማሳደግ ወደ ከፍተኛ ኢንዱስትሪ እንዲሸጋገሩ በማስቻል ብልጽግናን እናረጋግጣለን እያልን ነው። ሁሉን አቀፍ የለውጥ ጉዞ የሚሰምረው ምርትና ምርታማነት ሲያድግ፣ ዜጎች በጥረት ማደግን የህይወት መመሪያቸው አድርገው ሲይዙ፣ ለስራ የተጉ እጆች ሲበዙ እንደሆነ
በውጤት እየተመለከትነው ነው። የአዲስ አበባ ከተማ አስተዳደርም አምራቹን ለማበረታታት የፋይናንስ አቅርቦት በማመቻቸት የመስሪያ ማምረቻ ቦታዎችንም በማቅረብ የመሰረተ ልማት ማስፋፊያዎችን በሰፊው የርብርብ ማዕከል በማድረግ አስፈላጊ የሙያ ስልጠናዎችን በመስጠት የኢንቨስትመንት መሬት በማቅረብና ፈጣሪ እጆችን በማበረታታት በብዙ ሂደት እየተጓዘ ነው። ከዚህ አንጻር ባለፉት የለውጥ ዓመታት ለኢንዱስትሪዎቻችን የመስሪያ ቦታዎችን፣ የኢንቨስትመንት ቦታዎችን፣ የፋይናንስ የሊዝ መሳሪያ አቅርቦትን በኢትዮጵያ ታምርት ንቅናቄን በተለያዩ ምክንያቶች ምርት ያቆሙ ኢንዱስትሪዎችን በመለየት ተግዳሮቶቻቸውን በመቅረፍ ወደ ምርታማነት እንዲገቡ በማድረግ በርካታ ስራዎችን ሰርቷል። በመዲናችን ከውስን አቅም ተነስተው ባለጸጋ የሆኑ ከትንሽ ምርት ጀምረው ግዙፍ ደረጃ የደረሱ ኢንዱስትሪዎች በርካታ ማሳያዎች ናቸው። ለአብነትም የዛሬ 2 ዓመት ስማርት የመንገድ መብራትን ከውጪ ስናስገባ ነበር። በመጀመሪያ ቀድመው አቅም የፈጠሩ ትልልቅ ኢንዱስትሪዎች ማምረት ጀመሩ። የዛሬ 2 እና 3 ዓመት አካባቢ ተደራጅተው ወደ ስራው የገቡ ወጣት ከዩኒቨርሲቲ የተመረቁ ተማሪዎች ተደራጅተው ስራ ጀመሩ። ከነኚህ ኢንዱስትሪዎች ምርት ተቀብለው ሲሰሩ ቆዩና ከ1 ዓመት በኋላ በራሳቸው መከሩ። በዚህ በ2018 ዓመተ ምህረት ትላንትና ከከፍተኛ አመራሩ ጋር አይተናል። ያየናቸው ፓርኮች ውስጥ የተሰሩ መብራቶች በእነኚህ ወጣቶች ጭምር የተመረተ ነው። ስለዚህ ባለጸጋነት በደጃችን ደግሞ በጥረታችን የሚረጋገጥ እንደሆነ ልብ ልንለው ይገባል። የፋይናንስ በከተማችን በመጪው ዓመታት አምራች ኢንዱስትሪው የኢኮኖሚያችን የጀርባ አጥንት እንደሚሆን በመገንዘብ በአቃቂ ቃሊቲ ክፍለ ከተማ በቢሊዮኖች በጀት በመመደብ የስማርት አነስተኛና መካከለኛ ኢንዱስትሪ ክላስተር ገንብተን የመጀመሪያውን ምዕራፍ ወደ ማጠናቀቅ መጥተናል። በዚህም ተበታትነውና ምቹ ባልሆነ ሁኔታ የሚሰሩ አምራች ኢንዱስትሪዎች በተለይ ተኪ ምርቶችና ምርቶችን በመላክ ላይ የተሰማሩትን ሰብሰብ ባርገን ወደ አንድ ክላስተር በማስገባት ምቹ ሁኔታ እንዲፈጠርላቸው የበለጠ እንዲያመርቱ ምርታቸው እንዲታወቅ ጥራቱ ከፍ እንዲል ለማድረግ ወደ ማገባደድ ደረጃው ላይ ደርሰናል። አሁንም የከተማ አስተዳደሩ ለዘርፉ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል በዚህ አጋጣሚ ማረጋገጥ እወዳለሁ። ዘንድሮ ለ5ኛ ጊዜ የሚካሄደው ኢትዮጵያ ታምርት የከተማችን ሌላኛው ውበት በሆነው በአዲስ ኢንተርናሽናል ኮንቬንሽን ማዕከል ሲካሄድ ባዛሩ እጅግ ያማረ ብዙዎችን የሚስብ ከዚህ ባዛርና ኤግዚቢሽን በመሸመትም ሆነ ለገበያ ጥራት ያለው ምርት በማቅረብ የተሳተፋችሁ ያቀናጃችሁ ሁሉ እያመሰገንኩ የከተማችን ነዋሪዎች ደግሞ እንዲሳተፉ፣ እንዲጎበኙ፣ እንዲሸምቱ ጥሪ ማድረግ እወዳለሁ። በዚህ ታላቅ ንቅናቄ መድረክም የኢንዱስትሪ ልማት ቢሮን ከአምራች ኢንዱስትሪው ጋራ ከባለድርሻ አካላት ጋራ በቅርበት በማገናኘት ሰፊ የሆነ ፓናል ውይይት ይደረጋል። ፓናሉን በግልጽነት እንደራሳችሁ ዋና መድረክ ወስዳችሁት ችግሮቻችሁን ለመነጋገር፣ ለመማማር፣ ልምድ ለመለዋወጥ፣ በጋራ ለማደግ በውጤቱም ሀገራችንን ተያይዘን ለማሳደግ እንድትጠቀሙበት አደራ ማለት እወዳለሁ። በዘርፉ የተሰሩና እየተሰሩ ያሉ ተግባራትንም በሚገባ ገምግሙ። ስትገመግሙ ጥራትን ጉለት ትሞላላችሁ። በስፋት ከማምረት ጋራ ያሉትን እጥረቶች ለመቅረፍ የሚያስችሉ ግብአቶችን ትሰጣላችሁ። ስለዚህ በራሳችሁ ኢንዱስትሪ ዙሪያ ብቻ ሳትታጠሩ አጠቃላይ በከተማችን እየተሰሩ ያሉ ለሀገርም ያለውን አስተዋጽኦ ታሳቢ ባደረገ መንገድ በሂደታችን ያሉትን ጥንካሬዎችና ክፍተቶች እንድትገመግሙ ማሳሰብና ጥሪ ማድረግ እወዳለሁ።
በዚህም እስከ መጪው ቅዳሜ ድረስ ለአንድ ሳምንት የሚቆየው ባዛርና ኤግዚቢሽን በይፋ የተከፈተ መሆኑን አበስራለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። ኢትዮጵያችን ታምርት እንሁን አገሬ ችግር ፈቺ ብስራት ኢትዮጵያችን ታምርት ለአዲስ መዲናችን አምራቾች በዙላት